እጅግ የሚገርም ነገር ሰማሁልህ። ታሪኩን ትውፊቱን ሲቀጥል ደግሞ የኢንዱስትሪ ሊደር ሆነ መምጣታችን ምንድነው ኢትዮጵያዊ መሆኑ ምንድነው የተለየ ጥቅም የሚሰጠው? ፕሪሚየም የሆነ ስለሆነ የኢትዮጵያ ጤፍ ተፈላጊ መሆኑ አይቀርም ለየትኛውም ፕሮዳክት። እናንተ መረታችሁት ወተት ነጭ ነው ወይስ መልኩ ይቀየራል? በውጭ ዓለም ለማለብ ደርሳለች። እንደው ጤፍን ምን ልታረጓት ነው እንግዲህ ከ10 ዓመት በኋላ ምን ልታወጡባት ነው ደግሞ ወተት ምን ቀራችሁ? ወደፊት ልንገባበት የምንችለውን ኢንዱስትሪ በከፍተኛ ደረጃ መቆጣጠር እንችላለን። አንጀቴ ቅጥል ሲል የነበረው ጉዳይ አሁን መፍትሄ ሊያገኝ ይመስለኛል። የትኛውም ቦታ ጤፍ ይብቀል ኢትዮጵያዊ ነው የሚለው ላይ እኛ ፎከስ የምናደርገው። ሚኪሾ መቼም በየጊዜው አንዳንድ አስደናቂ ነገሮች ይሰማሉ። አዎ በጣም ከሰማሁት ከተደነኩበት ሁሉ በላይ ዛሬ ደግሞ እጅግ የሚገርም ነገር ሰማሁልህ። ወተት ከጤፍ ውስጥ ወተት እንዴ! ከነጩ ጤፍ ነው ከሰርገኛው ነው ወይስ ደግሞ ከጥቁሩ ነው ወይስ ከሁሉም ነው ወተት የሚወጣው? በጣም ይገርምሻል። ሲጀመር ጤፍን እዛ ሀገር ማስተዋወቁ ከዛ ውስጥ ወተት አውጥቶ ከዛ እነዛን ነገሮች ማድረጉ በየዓለማቱ ብዙ ኢትዮጵያውያን ምን አይነት ስራ እየሰሩ እንደሆነ እኮ ነው የሚያሳይሽ አይደለም? ሄሎ ኢትዮጵያ ደግሞ አንዱ ትልቁ ስራችን እንደዚህ በተለያየ መንገድ በተለያየ ስራ ላይ ያሉትን ኢትዮጵያውያንን ሄሎ ብለን ማስተዋወቅ ነው። እንዴት ከረማችሁ ማለት ነው አይደለ? በጣም እኔ የተገረምኩት ምንድነው እኛ ኢትዮጵያውያን እንግዲህ ከክርስቶስ ልደት በፊት 4000 ዘመን ጤፍ በምግብን የኛ ምግብ ሆኖ ነው የሚታወቀው። አሁን እንዴት ሆኖ ነው ከቂጣ አልፎ ከገንፎ አልፎ ከአጥሜት አልፎ ሄዶ ወተት የሆነበትን? ወተቱ ነጭ ነው። እንደው አጥሜት አድርገው ምን ነው ባቀመሱልኝ። ግን እንደው ለተመልካቾች ለቤተሰቦቻችንም ለማስተዋወቅ ያው ዮሴፍ እዚህ ነው ኢትዮጵያ ነው የተወለደው፣ አዳማ ነው የተማረው። ከዛ እዚህ ሲመጣ ደግሞ ሕግ ተምሯል፣ አዲስ አበባ ሕግ ተምሯል። እንግሊዝ መስሎኝ ነበር። እንግሊዝ ሀገር ሕግ ተምሯል። እዚህም ተምሯል። ከዛ እዛም ሄዶ ተምሯል። ከዛ በኋላ ነው እንግዲህ ወደ እነዚህ አይነት ጉዳዮች የገባውና ይሄንን ኢትዮጵያዊ ሄሎ ለማለት በጣም ጓጉቻለሁ። በጣም እኔም ራሴ በጣም ነው የጓጓሁት። ምክንያቱም በተለይ ደግሞ አንጀቴ ቅጥል ሲል የነበረው ጉዳይ አሁን መፍትሄ ሊያገኝ ይመስለኛል። ምክንያቱም የጤፉ እንዴ የባለቤትነት መብታችንን ተነጥቀናል እኮ። ምናልባት አሁን ምን ላይ እንደደረሱ በጣም መጠየቅ የፈለኩት ይችን ጥያቄ እንዳትጠይቅብኝ እኔ ነኝ የምጠይቀው። መጣ መሰለኝ እንደው ሄሎ ሴፍ። ሄሎ ሚኪ። ሄሎ እናት። ሄሎ ኢትዮጵያ። እንዴት ነህ? እባክህ ስለተገናኘን በጣም ደስ ብሎናል። ሚኪ እናት፣ እንዲሁም ለሄሎ ኢትዮጵያ ፋሚሊ ሁሉ እኔም ስለተገናኘን በጣም ደስ ብሎኛል። በጣም ደስ ይላል። እኔ የምልህ ጤፍ ውስጥ ዱቄት መውጣቱ ሲገርመን ጭራሽ ወተት አወጣ። ያ እንግዲህ ይሄ የረጅም ጊዜ ስራ ነው። ጤፍን አንድ እንትን ላይ ጥያቄ የነበረው ምንድነው ጤፍን ከእንትነው ጨርሳችሁ አለባችኋት የሚል ነገር ነበረና በውጭ ዓለም ለማለብ ደርሳለች። ዮሴፍ እንግዲህ መጀመሪያ ሀሳብ ነበረ፣ ሀሳቡን ደግሞ ወደ ተግባር ቀየራችሁት። ከዛ ወተት ሆነ። ከዛ በኋላ ደግሞ እንዴት ለተጠቃሚዎች አደረሳችሁ እና ምን ተቀባይነት አገኛችሁ? በመጀመሪያ ጤፍ በንጥረ ነገር በጣም የዳበረ እህል ነው። ጤፍና እኛ ኢትዮጵያኖች በጣም ትልቅ ቁርኝነት ያለንን የእጽዋት አማራጭ ሆኖ በዚህኛው ዓለም ላይ የተለያዩ ፕሮዳክቶች አሉ ከሶያ እና ከኦት ጋር የተያያዙ እነኚህ ምርቶች በዚህኛው ዓለም በዌስተርን ዓለም ላይ ከፍተኛ ተደራሽነት ደግሞ ትልቅ ማርኬት የያዙ ናቸው። ጤፍን በመጀመሪያ ስናስበው አክቹዋሊ ከሌላ ነገሮች ጋር ነበር መጀመሪያ ያስብነው። ፎርቲፋይድ ከሆኑ ቫይታሚኖች ጋር ከነኛ በተያያዘ ነበረ ሀሳብ የነበረው። ግን ወደ አንድ ካታጎሪ ግን ማምጣት ካለብንና እኛ እንደ የጤፍን ወደ ኢንዱስትሪ ማስገባት ካለብን ካታጎሪ ክሬት መደረግ ስለነበረበት ያን ካታጎሪ ክሬት ለማድረግ ከጤፍ ወተት መጀመሩ ኢምፖርታንት ስለነበረ ነው ወደዚህ ኢንዱስትሪ ውስጥ አይ ቲንክ ከጤፍ ጀምሮ ወደዛ እንግባ ተብሎ የተገባው ማለት ነው። ሰፊ ስራ ነበረው፣ ብዙ ፕሮሰሶች ነበሩት። ይሄን አልፎ እንግዲህ ጤፍ በወተት መልኩ ለዓለም ተደራሽ ሊሆን በቅቷል ማለት ነው። ለምሳሌ አሁን
ከሶያ ምናምን ያው መቼም ተለምዷል። ከጤፍ ግን መጀመሪያ አሁን ጤፉንም ማስተዋወቅ አለ እዛ ውጭ ላሉ ሰዎች። ከዛ ደግሞ ወተቱን ደግሞ አለ እና ምንድን ነው የሚለየው ነገር? የጤፉ ወተት ምንድን ነው የሚለየው? ሁለቱም ፕሮሰሶች እንዴት ሄዳችሁ? ጤፉን ማስተዋወቁ ከዛ ወተቱን ደግሞ ማስተዋወቁ። ዋናው ኢምፖርታንት የነበረው መጀመሪያ ይሄ ሀሳብ ሲመጣ ጤፍ በኢንተርናሽናል ደረጃ ፍላጎት በጣም እየጨመረ ነው ያለው በከፍተኛ ደረጃ ማለት ነው። ግን ደግሞ እኛ ወደዚህ ሀሳብ መተን ጤፍ ወተትን ብለን ወደ ኢንዱስትሪ ማምጣት ካልቻልን በኢንተርናሽናል ደረጃ ጀነሪክ ሆኖ ሊቀር ነው፣ ወይም ደግሞ እንደ ወፍ ዘራሽ ሆነው ሊያስቀሩት ነው የሚፈለገው ኢንዱስትሪ። ይሄ የሆነበት ምክንያት ለምንድን ነው? ኮምፒውተር መሆን እንዲችሉ እነሱ የጀመሩትን ነገር እኛ ተከታይ ሆነን እንድንሄድ ያለ ሀሳብ ግፊቶች አሉ። ግን አሁን ጤፍን ወደ ጤፍ ወተትነት አድርገነው ስንመጣ ራሱን የቻለ ካታጎሪ ፈጥሮ ነው የመጣው። አለው በኒውትሪሽኑ በጣም ሰፊ የሆነ ትልቅ የሆነ ኒውትሪሽን አለው ውስጡ። ሲቀጥል ደግሞ ኢንዱስትሪው እንዳልኩት ቅድም የሰፋ ነው። ከዛ እኛ በምን አይነት መልኩ ራሳችንን ብናመጣ ኢንዱስትሪውን እንዴት ነው ሊደር ሆነን መቅረብ እንችላለን ነው። ጤፍንም ፕሮቴክት ከማድረግ አንጻር ማለት ነው። ወደ ምርት ወይም ደግሞ ወደ አር&ዲ ስንመጣ ትልቅ ስራ የተሰራው ከአር&ዲ ጋር በተያያዘ ሪሰርች ኤንድ ዴቨሎፕመንቱ ማለት ነው። ሪሰርች ኤንድ ዴቨሎፕመንት ሰፊ የሆነ ለ18 ወር ነው መሰራት የነበረበት። እንደምታውቁት ጤፍ በጣም ትንሽዬ ከመሆኗ የተነሳ እሷን ወደ ወተትነት ለማምጣት ራሱን የቻለ ቴክኖሎጂ የሚጠይቀውን እንደገና ደግሞ ያለውን ኒውትሪሽን ሳይወጣ ባለበት አድርጎ እንዴት ነው ያሉትን ጥሩ ነገሮችን አውጥቶ ማርኬቱ ላይ ተወዳዳሪ አድርጎ እንዲመጣ ነው ያደረግነው። በዚህ ውስጥ 4 ፕሮዳክቶች ነው እንዲመጡ ያደረግነው። ይሄ ምርት ባወጣንበት ጊዜ እንዳልነው ከሄልዝ ኤንድ ሴፍቲ ጀምሮ የዚህ ሀገር ህግ አለ በውጭ ዓለም ላይ ያሉ እነኛን ይዞ ብዙ ቴስቶች ተደርገውበት አንድ ምርት ወደ ማርኬት ከመቅረቡ በፊት ብዙ መሰራት ያለባቸው ነገሮች አሉ። ህጉን በጠበቀ መልኩ ስታንዳርዱን ይዞ ብዙ ቴስቶች የህግ ማዕቀፎችን አልፎ ነው ወደዚህ እንዲመጣ ማድረግ የተቻለው ማለት ነው። ውጤቱም ፎርቹኔትሊ እጅግ በጣም ጥሩ ውጤት ነበር የነበረው። በዛም ጋር ተያይዞ የዓለም አቀፍ ኢኖቬሽን አዋርድ አሸናፊ መሆን ችለናል። as well as እንደገና ደግሞ የወርልድ ፉድ ኤንድ ቤቨሬጅ ሁለተኛ ሆነን ምርቱ ተቀባይነቱ በ5 ካታጎሪ ነው ማሸነፍ የቻለው ማለት ነው። ጤፍ ማኛ ጤፍ አለ፣ ሰርገኛ ጤፍ አለ፣ ጥቁር ወይም ቀይ ጤፍ አለ። ስለዚህ እናንተ ያመረታችሁት ወተት ነጭ ነው ወይስ መልኩ ይቀየራል? ወተት የምናውቀው ነጭ ስለሆነ ጤፍ እኛ ማኛ ምንለው ነጭ አለ፣ እንደገና ደግሞ ብራውን የሆነው ደግሞ አለ ሰርገኛ ምንለው ማለት ነው። በእነኚህ ውስጥ ሁለቱንም ነው ኒሊ ወደ 18 ወር እንዳልነው ብዙ ጥናቶች ብዙ ቴስቶች የትኛውን ለየትኛው ብናደርገው ለኢንዱስትሪ ውስጥ በምን አይነት መልኩ ይመጥናል፣ በኢንዱስትሪ ውስጥም ሴክሽን እና እንትኖች አሉት ክፍልፋዮች አሉት ኢንዱስትሪ ራሱ ማለት ነው። ከዛ ውስጥ ለየትኛው ሴክተር መሆን ይችላል እነኝህ ሀሳቦች ናቸው። ለምሳሌ አሁን እናት እንዳልሽው ማኛ ወይም ነጩን ጤፍ አርገን ማምጣት የቻልነው ለኖርማል ወተት ለምንለው ማለት ነው። ለምሳሌ ይሄ እንደ ጠዋት ላይ ከሲሪያል ጋር ልንበላው እንችላለን፣ ልንጠጣው ልንበላው እንችላለን። እንደገና ኖርማሊዝም ብለን መጠጣት እንችላለን። ሶ ይሄኛው አንዱ ኦሪጂናል ቴፍሊ አንስዊት እንደምንለው ማለት ነው። ሌላኛው ደግሞ ከኮፊ ጋር ተያይዞ ለምሳሌ አሁን ላቴ ብንፈልግ ጾም ላይ ቢያስፈልገን ከዛ ጋር ተያይዞ ለኮፊ ኢንዱስትሪው ያንን ኬተር ማድረግ የሚችል ማለት ነው። በሶስተኛ ደረጃ ደግሞ ያደረግነው ምንድነው ለምሳሌ እንዴት ነው ብዙ ኢንደልጅ ማድረግ ለሚፈልጉ ሰዎች አይስ ላቴ እነኛ መስራት የሚቻልበት እና አራተኛው ደግሞ አንቺ እንዳልሽው ሰርገኛውን መጠቀም የቻለው ከቸኮሌት ጋር አድርገን ለልጆች ለጠዋት እንዲጠቀሙበት ለማድረግ ነው ማለት ነው። ስለዚህ ሁለቱንም እንጠቀማለን። ይሄ የመጀመሪያ ፕሮዳክቶቻችን ናቸው። በቀጣይ within the next ከ3 እስከ 6 ወር ባለው የምናስተዋውቃቸውም ሌላም ፕሮዳክት ከኮፊ ጋር ተያይዘው
የሚመጡ አሉ ማለት ነው። ዱቄት ወተት ነው ማለት ነው። የዱቄት ወተት ነው ተበጥብጦ ነው መጠቀም የሚቻለው? ኖ ራሱ የተሰራ ለምሳሌ አሁን ኦት ወተት ካያችሁ በአኩሪ አተር የሚሰራ ወተት ካያችሁ ልክ እንደዛ ማለት ነው። ስታንዳርዱም ከፓኬጂንግ ጀምሮ በዛ ስታንዳርድ ኦንሊ ቲንግ የሚለየው ከነሱ ምንድነው ይሄ የኛ ምርት ኢትዮጵያዊነትን ተላብሶ ወደ ኢንዱስትሪ እንዲመጣ ነው ያደረግነው። ጤፍንና ኢትዮጵያን ለያይቶ ማየት የሚቻል ስላልሆነ ማለት ነው። ሶ ኢንዱስትሪውንም አንድ ታሪኩን፣ ሁለተኛ ባህሉን ይዞ ወደ ፊት ለፊት መምጣቱ ለሚኖረን ኦፖርቹኒቲ እንደ ሀገር መሰረት ይጥላል ከማለት ማለት ነው። እርሻ ጀመራችሁ ወይስ ከዚህ ታስመጣላችሁ? እሱ ለምሳሌ ጤፍ ብዙ ቦታዎች ላይ ይበቅላል። በሳውዝ አፍሪካም፣ ኬንያም፣ አሜሪካን ሀገርም ይበቅላል። ጥያቄው ግን ምንድነው የትኛውን ቦታ ጤፍ ይብቀል ኢትዮጵያዊ ነው የሚለው ላይ ነው እኛ ፎከስ የምናደርገው እና ደግሞ ቫሊ ቼን መስራት እየሰራን ያለ ነው። አሁን ፕሮዳክታችን እየጠቀመን ያለው ከኢትዮጵያ ከሚመጣው ጤፍ ላይ ነው። ግን እችን ነገር ማንሳት የፈለግኩት ምንድን ነው ብዙ ሰዎች ይጠይቃሉ የት ሀገር ጤፍ ነው የምትጠቀሙት የሚባል ጥያቄ አለ። ስለዚህ እኛ ጤፍን የምንወስደው ከየትም ሀገር ይምጣ ኢትዮጵያዊ ጤፍ መሆኑን ብቻ ነው የምናውቀው። ያ ነው የሚፈለገው በውጭው ዓለም ወይም ደግሞ ኢንዱስትሪው መከፋፈልና እንዴት ነው ጀነሪክ የምንለውን ነገር ለማድረግ ነው እየተካሄደ ያለው። ስለዚህ እኛ ደግሞ ሀሳብ መሆን ያለበት ወደ ምርቱን ወደ ፊት ለፊት አምጥተን ለኢንተርናሽናል ማርኬት እኛ መሪ ሆነን ኢንዱስትሪውን መምራት ስለቻልን ማለት ነው። ካታጎሪ ክሬት ስላደረግን የትኛውም ሀገር ጤፍን ያምጣ ጤፍ የኢትዮጵያ ነው ብለን ነው እንትን የምንለው። ግን ለጠየቀኝ ጥያቄ ኦፍኮርስ ገበሬዎቻችንን ማገዝ ስላለብን ከኢትዮጵያ እንዲመጣ ነው እያደረግን ያለ ነው። እንደምታውቀው ጤፍ ከኢትዮጵያ ግሬን ሆኖ መውጣት አይችልም። ቫሊዩ አድ ማድረግ አለበት። ስለዚህ በዱቄት መልኩ ነው የሚወጣው ማለት ነው። ያ ቫሊዩ አድ ስላደረገ እዚጋ ዮሴፍ እንግዲህ ጤፍ ከክርስቶስ ልደት 4000 ዓመት በፊት የኢትዮጵያ የዕለት ምግባችን መሆኑ ይታወቃል። አሁን ደግሞ መላው ዓለም በከፍተኛ ሁኔታ እየተጠቀመው ነው። ምክንያቱም ከግሉተን ፍሪ ነው በሚል በተለያየ መልክ እንደ ፒዛም እንደምንም ይጠቀሙታል። አሁን ባለቤትነቱን ወደ ራሳችን ለማምጣት ምን እየተደረገ ነው የሚለውን ነገር ብትመልስልን ደስ ይለኛል። ጤፍ አንቺ እንዳልሽው ለረጅም ዘመናት ስንጠቀምበት የኖር ነው። ለኛ ለየት ያለ ሚኒንግ ያለው ቁርሳችንን፣ ምሳችንን እንዲሁም ራታችንን የምንበላው ታሪክ እንደገና ደግሞ ባህላችን የሆነ ከፍተኛ ቁርኝነት ያለው ከኢትዮጵያ ጤፍን መለየት የሚቻልም አይደለም። ኦኬ ይሄን ታሪክ ኖሮት ካለው ቤኔፊትም ከወሰድነው ግሉተን ፍሪ መሆኑ በኒውትሪንት ከሌሎቹ ተመሳሳይ ፕሮዳክት ወይም ደግሞ ከኛ ኮምፒቲንግ ከምንላቸው ከነሰያና ከነኦት ጤፍ ማይልስ የተሻለ ኒውትሪሽናል ፕሮፋይል ያለው ነው። ጤፍን ኢትዮጵያዊ ነው የሚለውን ነገር በአውሮፓን ዩኒየን ወይም ደግሞ ጂአይ ስታተስ የምንለው ሀሳብ ላይ ሲያመጣል የዛሬ 1 ዓመት ተኩል ጀምሮ ብዙ ስራዎች ሲሰሩ የነበሩ ነበሩ። በማመስገን የምፈልጋቸው ብዙ ሰዎች አሉ እንግሊዝ ሀገር ያሉ ስፔሻሊ ከኢምፓላ ኮሚኒኬሽን ሜሮን እና ሌላም እህታችን ሄለን ከበርሚንግሃም ከነሱ ጋር ተባብረን አንድ የፒቲሽን አዘጋጅተን ነበረ። ያ ፒቲሽን ላይ ምንድነው ጤፍ ኢትዮጵያዊነቱ ይረጋገጥልን ነው የነበረው። ይሄንን ጥያቄ ያደረግነው ለማን ነው? ለአውሮፓን ዩኒየን ነው። አውሮፓን ዩኒየን እነኝን ኦፖርቹኒቲዎች አገሮች የህግ ማዕቀፍ ሰርተውለት ይህን ጥያቄ ወደ አውሮፓን ዩኒየን ሲያመጡ የመቀበል አመዛዝኖ የመቀበል ግዴታ አለበት እና እኛ ያሰብነው ኦፍኮርስ ፒቲሽን ውጤት ላያመጣ ይችላል፣ ግን አንድ መንገድ ይጀምራል። 250,000 ፒቲሽን እንዲሰባሰብ ነው እያደረግን ያለ ነው። ጤፍ ኢትዮጵያዊ ነው የሚለውን ማለት ነው እና ያን አስጀምረናል። ግን ብዙ ሊሰሩ የሚችሉ ስራዎች አሉ ከዚህ ጋር በተያያዘ። አንደኛ ኢትዮጵያ ውስጥ ራቲፊኬሽን ይፈልጋል። አይ ቲንክ ያ ኦን ፕሮሰስ ነው ያለው ወይም ደግሞ መስመር የያዘበት አለ። ከዛ ደግሞ የህግ ማዕቀፉ ተስተካክሎለት የህግ ሰዎችን
እንደገና ደግሞ ሚዲያ ላይ እና ሴሌብሪቲዎችን በዓለም አቀፍ ያሉ እንደገና ደግሞ የመንግስት አካላትን እና ሪስፖንስብል የሆኑ ከዚህ ጋር ግንኙነት ያላቸውን መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች ተባብረው ከህዝብ ጋር ይህን ጥያቄ አውሮፓን ላይ መጥቶ መልስ እንዲያገኝ ነው የምናደርገው። የምንጠይቀው ጥያቄ ምንድን ነው? ጤፍ ኢትዮጵያዊነቱ ይረጋገጥ ነው። እንደ ለምሳሌ ሻምፔን ብለን ስንል ሻምፔን ከፍራንስ መሆኑ የሚታወቅ ነው። ባስማቲ ራይዝ ወይም ደግሞ የህንዶች ሩዝ ይሄ መብቱ የተጠበቀለት ነው። ኦፍኮርስ ኢንተርናሽናሉ የሄሪቴጅ ወይም ዩኔስኮ እነሱን መጠየቃችን አጋዥ ሊሆን ይችላል አውሮፓን ዩኒየን ላይ። ግን ዋና መሰረቱ ያለው ገበሬዎቻችንን እንደገና ደግሞ ራሳችንንም አገራችንንም በአጠቃላይ መጥቀም ካለብን ጂአይ ስታተስ የሚባለውን ነገር ሰኪዩር ማድረጋችን ግዴታ ነው ማለት ነው። እንደው ክሊር ለማድረግ ሁሉ ጊዜ ይሄኛውን ክርክር እንሰማለሁ እና ምንድነው ኢትዮጵያዊነቱን ማረጋገጥ? ያው ሩዙንም ከህንድም አምጥተን እንበላዋለን። ያው ሻምፔኙንም እንዳልከው ቢራውንም ከጀርመን እናመጣለን፣ እንጠጣለን፣ እንበላለን። ምንድነው ኢትዮጵያዊ መሆኑ? ምንድነው የተለየ ጥቅም የሚሰጠው? ምንድነው? አንድ እሱን ትመልስልኛለህ። አያይዘህ ደግሞ እንደዚህ አይነት ከሰብሎች የሚወጡ የወተት ምርቶችን ቫልዩ አድ አድርጎ እሴት ተጨምሮባቸው ትልቅ ገበያ ሆኗል። ከነዚህ ከእጽዋት የሚወጡ የወተት ምርቶች ትልቅ ገበያ ሆኗል እና ፖቴንሻሊ እኛ ሀገር ያለው ነገር እንደ ትልቅ ገበያ አይታየም ወይ የሚለውን አንድ ላይ እንድትመልስልኝ። በጣም ጥሩ። ከመጀመሪያው ጥያቄ ስንጀምር ምን ጥቅም ያስገኝልናል ነው ለኛ። ጀስት ኢንዱስትሪውን ለማየት ያክል የፕላንት ቤዝድ ከእጽዋት ተዋጽኦ የሚመጣው ኢንዱስትሪ ብቻውን ከ20 ቢሊዮን በላይ ነው። ይሄ የኮፊን ምርት ተደባልቆ ያለውን ሳይጨምር ማለት ነው። ወይም ደግሞ በዚህ ሀገር በኢንዱስትሪ አጠራ አርቲዲ ነው የሚባለው፣ እሱን ሳይጨምር ማለት ነው። ኦኬ እኛ ጂአይ ስታትን ሰኪዩር ማድረጋችን ምን ጥቅም አለው? እዚህ ጋር ኢንዱስትሪ ላይ እንዳለና እንደ ገበሬ ውስጥ ወስደው ሰፊ ጥቅም አለው። አንደኛ እኛ ጂአይ ስታትን ሰኪዩር አረግን ማለት ጤፍ ኢትዮጵያዊ ነው የሚባለውን ያገኛል ማለት ነው። ያን ሲያገኝ የሚመጡ ቤኔፊቶች አሉት። አንደኛ የኢትዮጵያ ጤፍ ከሳውዝ አፍሪካ የሚመረት፣ ኬንያ የሚመረት፣ የትም ሀገር የሚመረት የኢትዮጵያ ጤፍ ፕሪሚየም የሚባለውን ቦታ ያገኛል። ፕሪሚየም ሆነ ማለት ለገበሬዎቻችን ትሪክል ዳውን አድርጎ የሚገባቸውን ጥቅም እንዲያገኙ ያደርጋል። ኦኬ ይሄ አንዱ ጥቅማችን ነው። ሁለተኛ ጥቅማችን ደግሞ ምንድነው? ኢንዱስትሪ ላይ እንዳለን ሰዎች ለሀገራችን የሚያስገኘውን ደግሞ ጥቅም እናውቃለን። ያ እኛ ወደ ሀገራችን ተመልሰን ይሄንን ስቴት ኦፍ አርት የሆነ ማኒፋክቸሪንግ ሀገር ውስጥ አድርገን የቴክኖሎጂ ትራንስፈር እንዲመጣ ተደርጎ ከኢትዮጵያ ተሆነ ወደ ውጭ ኤክስፖርት ማድረግ ይፈልጋል። ይህን ስናደረግ እነኝን ነገሮች ማስጠበቅ ካልቻልን ወደፊት የሚያመጣብን ችግር ምንድን ነው? ኢንዱስትሪው እያደገ ሲመጣ አሁን ኢንፋንት ነው ገና። ከጤፍ ጋር በተያያዘ በካታጎሪ እኛን የጀመርነው which is good። ግን እያደገ ሲመጣ ተከራካሪዎች ወይም ደግሞ ሌላም አምራቾች ይመጣሉ። ሶ እኛን ለየት አድርገው በወቅቱ የሚያደርገን ምንድን ነው? ፕሪሚየም የሆነ ስለሆነ የኢትዮጵያ ጤፍ ተፈላጊ መሆኑ አይቀርም ለየትኛውም ፕሮዳክት። ስለዚህ ታሪኩን፣ ትውፊቱን ሲቀጥል ደግሞ የኢንዱስትሪ ሊደር ሆነ መምጣታችን ካለን ፕሪሚየም ከሆነ ፕሮዳክት ጋር ወደፊት ልንገባበት የምንችለውን ኢንዱስትሪ በከፍተኛ ደረጃ መቆጣጠር እንችላለን። የሀገር ገቢ በፎሬን ከረንሲ ደረጃ በሰፊው እንዲገኝ ማድረግ ይቻላል ማለት ነው። እናወራው የ200-300 ሚሊዮን ጥያቄ ሳይሆን የ20 ቢሊዮን እስከ 50 ቢሊዮን ድረስ ሊሄድ የሚችል ጥያቄ ነው። ስለዚህ ለሀገር በከፍተኛ ደረጃ ጥቅም አለው። ይሄን ማድረጉ መሰረታዊ ነው ማለት ነው። ግን ብዙ ስራዎች ይፈልጋል እዛ ለማምጣት። የሚቀጥሉ ስራዎች አሉን ጤፍን ከዚህ በተሻለ ቦታ ለማስተዋወቅ። ሲቀጥል ደግሞ ሪስፖንስብልም መሆን አለብን ከሰስተናቢሊቲው ጋር። ያ ማለት ገበሬዎቻችን አገር ውስጥ ያለውን ምርታማነት በተቻለ አቅም ለማሳደግ የምንሰራቸው ነገሮች ይኖራሉ። ከዛ ጋርም ተያይዞ ደግሞ ተጨማሪ ነገሮችም ከቺፕስ ጀምሮ የሚቀጥሉ ነገሮች ሊኖሩ ይችላሉ። ግን ሴክተሩን እየታየ አገርን ገበሬዎቻችንን በሚጠቅም መልኩ ነው ፎከስ አድርገን ስራ እየተሰራ ያለው። እንደው ጤፍን ምን ልታረጓት ነው እንግዲህ ከ10 ዓመት በኋላ ምን ልታወጡባት ነው ደግሞ? ወተት ምን ቀራችሁ? ሌላ የጨመርናቸውን ነገሮች ፕሮባብሊ እንግሊዝ ሀገር ነው ላውንች ያደረግነው እንደምታውቁት።
እንግሊዝ ሀገር ላውንች ስናደርግ ያደረግንባቸው ምክንያቶች አሉ። ከእንግሊዝ ሀገር ወይም ደግሞ ከአውሮፓ እንዲሆን አንደኛ ማርኬቱን በደንብ አትራክት ማድረግ እንዲችል፣ ሁለተኛ ላውንች ባደረግንበት ሰዓት ኢንዱስትሪ ላይ ያሉ ቢግ ፕሌየሮችን ነው እንዲመጡ ኢትዮጵያን ኤምባሲ በጣም ልናመሰግን እንፈልጋለን። ኢትዮጵያን ኤምባሲ በዩኬ ትልቅ ገዛ አድርገዋል፣ ኢንዱስትሪ ላይ ያሉ ሰዎችን ከማምጣት ጀምሮ። ግን ደግሞ እኛ ጤፍ ዳይቨርሲፋይ ያደረገ ሰፊ ተደራሽነት አለው ለማለት የቴፍሊ አይስክሬም ጀምሮ ሰርተን ነበረ። የቴፍሊ አይስክሬም so there's a lot of things that ወደፊት የሚመጡ እንዳልነው ከኮፊ ጋርም ተቀላቅሎ ሰፊ ማርኬት ነው እሱም። ስለዚህ ብዙ ስራዎች እየተሰሩ ነው ያሉት ለማለት። ቤተሰብህን መስርተሃል ወይስ እዛው ከጤፍ ጋር ስትል ዘነጋህ ወይ? እሱን ነገር ብዙ ነገር ሰራሃ። የበፊት ገርልፍሬንዴ ወይም ደግሞ አሁን ደግሞ ባለቤቴ ጋር ዲሊ ወደ 20 ምናምን ዓመታችን ነው አንድ ላይ መኖር ከጀመርን። የሁለት ልጆች አባት ነኝ እና ያው የቤተሰብንም እንደገና ደግሞ ራዕይንም ይሄን ነገር የምናስበው ከጤፍ ጋር ያለውን ነገር ሆነስትሊ ከመቆርቆር ፕላስ ደግሞ አይ ቲንክ ኃላፊነትም አድርጌ ነው የምወስደው። እኔ ፓርትነር አለን፣ ትልቅ ድርጅት ነው እና ምንድነው ዋናው ሀሳቡ የፋሚሊ ጊዜ አለ፣ እንደገና ደግሞ የስራችንም ጊዜ አለ። ግን በኃላፊነት ስለሆነ ብዙ ነገሮች ታስቡ ነው የሚታወቁ። ገበሬ መታሰብ አለበት፣ ገበሬዎቻችን። እንደገና ደግሞ ለሀገራችን ምን ያስገኛል የሚባለው ነገር መታሰብ አለበት። እንደገና ደግሞ ይሄን ነገር እኛ ብንተወው ያለውን ኢንዱስትሪ እያወቅን እኛ ባንሰራው ሌሎቹ እንደሚሰሩ ስለምናቅ ያ ደግሞ አለ ራሱ ድራይቭ የሚያደርግ ኤቭሪዴይ እንድትተጋ እንድትሰራ ፑሽ የሚያደርግ so a lot of things። አንተ ተወልደ ያደግከው አዳማ አካባቢ ነው። እዛ አካባቢ ደግሞ በጤፍ ምርቱ የሚታወቀው አዳ በጣም ይታወቃል። የአዳ ጤፍ በጣም የሚወደድና ስሙን በከፍታ የሚነሳ ነውና ካንተ ጋር የሚያገናኛችሁ ነገር አለ? በትክክል ለምሳሌ እኔ ያው የአዳማ ልጅ ነኝ። እዛ አካባቢ የአዳ ጤፍ በከፍተኛ ደረጃ የሚበቅልበት ነው። እንደውም ቆንጆ ከሚባሉ ጤፎች ወደ አዲስ አበባ ወደ ማዕከላዊ ኢትዮጵያ ስትመጪ አንዱ እሱ ነው። ሞር አስተዋጽኦ አለው ብዬ ራሴ ላይ ማሳድረው እያንዳንዳችን ጤፍ ሼፕ ያደረገን ዲኤንኤያችን፣ ፋይበራችን በአጠቃላይ ጤፍ ነው ያለው ተጽዕኖ በዚህኛው ዓለም ላይ እና እየመጣ ያለው ኢንዱስትሪ ያለብን ጫና ነው። አይ ቲንክ ሞር አጠንክሮ ግዴታ እዚህ ነገር ላይ ሀገር የምትጠቀምበት ነገር አለ፣ ህዝባችን የሚጠቀመው ነገር አለ፣ ገበሬዎቻችን የሚጠቀሙት ነገር አለ ተብሎ ፑሽ ያደረገን ሆነስትሊ ያ ነው። በጣም እናመሰግናለን በእውነት ስላገኘን በጣም ደስ ብሎናል። በጣም በተለይ ደግሞ ጤፋችንን ወተት አረካት እኮ እንግዲህ ምግብ ነበር የምናረጋው። አንተ ወተት ደግሞ እንትንም ነው ዞሮ በፊትም ቢሆን ያው እንጀራ ምንም ጥቅም እንደሌለው አይነት ነገር ነበር ስናድግ። ድሮስ እንጀራ በልታ አይነት ነገር ነበረ። በዚህ ልክ ጥቅም ያላት ነገር ሆና ከዛ ውስጥ ወተት ሁሉ ወጥቶ ይሄንን ጉድ ስላሳየህን በእውነት በጣም እናመሰግናለን። ቤተሰብ ሰላም በልልን። ስትመጣ ብቅ ትላለህ፣ እዚህ እሑድ ቤት ትመጣለህ። እናት በጣም ቆንጆ ቡና አላት፣ ቡና እንጋብዛለን። አንድ ነገር መጨመር የምፈልገው ሚኪንም እናትንም ፕሮሚስ ማስገባት የምፈልገው ከጂአይ ስታተስ ጋር ያለው ነገር አይ ቲንክ ትልቅ ስራ መስራት አለብን ብዬ አስባለሁ። ጥቅሙን እንግዲህ አሁን እንዴት ነው በደንብ ዲስከስ አድርገነዋል። ሁለተኛው አዌርነስ ላይ በደንብ መሰራት አለበት። ዋይ ይሄ ጂአይ ስታተስ ያስፈልገናል። አይ ቲንክ ህዝባችን ሞር ይሄን ነገር አወጥተን ከጂአይ ስታተስ ጋር ያለውን ነገር በደንብ ገልጸን ካሳወቅ ነው ሁልጊዜ ለመተባበር እና እንዴት ነው በኦንላይን ላይ በደንብ አድርጎ ያንን ጋልቫናይዝ አድርጎ ወደ አውሮፓን ዩኒየን ከመንግስት ጋር ሆኖ የሚሰራባቸውን ነገሮች እንድናረግ ካረግን ትልቅ ነገር እናረጋለን። በመጣበት ታይም ኢትዮጵያ እንመጣለን በቅርብ ጊዜ ውስጥ in the next 2 months። ጤፍን ከቡና ጋር ብቻ ሳይሆን ሚኪ አንተንም እናትንም በአይስክሪም ደረጃ እንድትቀምስ እናደርጋለን። በጣም ደስ ይላል። በጣም ነው የምናመሰግነው። እንግዲህ ሰላም በልልን፣ መልካም ጊዜ ይሆንልን። ደስ ብሎናል ስላገኘልን። በጣም እናመሰግናለን። ቻው ባይ ባይ ባይ።